ሰላም የዴሊ ፎረም ቤተሰቦች፣ የአሜሪካ ጦር በደቡባዊ ኢራን አዲስ ጥቃት መክፈቱ አስታወቀ። የአሜሪካ ጦር በደቡባዊ ኢራን የሚገኝ የሚሳኤል ማከማቻና ፈንጂ የሚጥሉ ጀልባዎችን ኢላማ በማድረግ አዲስ ዙር ጥቃት መክፈቱን አስታውቋል። የአሜሪካ ማዕከላዊ እዝ ባወጣው መግለጫ ጥቃቱ ራስን መከላከል እንደሆነ አስታውቋል። አላማውም በኢራን ኃይሎች ስጋት የተጋረጠባቸውን ወታደሮቻችንን መከላከል ነው ሲልም የአሜሪካ ጦር አስታውቋል። የማዕከላዊ እዝ ቃል አቀባይ ካፒቴን ቲም ሃውኪንስ የአሜሪካ ጦር በተኩስ አቁሙ መሰረት ቢታቀብም ወታደሮችን ይከላከላል ሲሉም ነው የከፈቱትን ጦር የተከላከሉት። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋኢ ከአሜሪካ ጋር የሚደረገው ድርድር መሻሻል ቢያሳይም ግጭቱ የሚያስቆም ስምምነት ላይ በቅርብ ጊዜ እንደማይደረስ አስታውቀዋል። የአሜሪካ ማዕከላዊ እዝ ቃል አቀባይ እንደተናገሩት እንደ አዲስ የተከፈተው ጥቃት የተፈጸመው በደቡባዊ የኢራን ግዛት የምትገኘውን ባንዳር አባስ የወደብ ከተማ ላይ ነው። የወደብ ከተማዋ በሆርሙዝ ወሽመጥ የሚገኘውን የኢራን ባህር ኃይል መቀመጫ መሆኗን የኒውዮርክ ታይምስ ዘገባ አስታውቋል። የኢራን ብሔራዊ ጣቢያ እንደዘገበው የከተማዋ ባለስልጣናት ፍንዳታ መሰማታቸውን ተከትሎ ምርመራ ማካሄዳቸው ነው ያስታወቁት። ኢራን ከአሜሪካ ለተከፈተባት ጥቃት እስካሁን ምላሽ አልሰጠችም። የአሁኑ ጥቃት በሁለቱ ሀገራት የሰላም ድርድር ጫና እንደሚያሳድርም ታውቋል። ጥቃቱ ተከትሎ የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ አሁንም ቢሆን ስምምነት ላይ መድረስ ይቻላል ሲሉም እያስተባበሉ ነው። ትራምፕ የኢራን ከፍተኛ ባለስልጣናት ከኳታር ጠቅላይ ሚኒስትር ጋርም ውይይት አድርገዋል። ኢራን አሜሪካ የፈጸመችው አዲስ ጥቃት የተኩስ አቁሙን የጣሰ ነው ስትልም እያስታወቀች ነው። አሜሪካ ራስን መከላከል በሚል አዲስ ጥቃት በደቡባዊ ኢራን ከፈጸመች በኋላ ቴህራን ዋሽንግተን የተኩስ አቁሙን ጥሳለች ስትልም ከሳለች። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ በበኩላቸው በሁለቱ ሀገራት መካከል የሚደረገው ጦርነት ለማስቆም የሚደረገው ድርድር ጥቂት ቀናት ሊወስድ ይችላል ሲሉም ተናግረዋል። የኢራን ውጭ ጉዳይ ሚኒስትር አሜሪካ በደቡባዊ ኢራን ሆርሙዝጋን አውራጃ ጥቃት መፈጸሟን አስታውቆ የተኩስ አቁሙ ግልጽ ጥሰት ተፈጽሟል ሲልም እየተናገረ ነው። ሁለቱ አገራት እስከ ትናንት ሰኞ ድረስ በመግባቢያ ሰነዱ ዙሪያ የሚደረገው ንግግር ለውጥ ማሳየቱን እየጠቆሙም ነበር። አሜሪካና ኢራን የሚያደርጉት ንግግር በስምምነት ከተቋጨ ለ3 ወር የዘለቀው ጦርነት ያስቆማል፣ የሆርሙዝ ወሽመጥንም ያስከፍታል። አዲስ የተኩስ አቁሙም በ60 ቀናት ውስጥ ይደረሳልም ተብሎ ተጠብቆ ነበር። የአሜሪካ ጦር በደቡባዊ ኢራን የሚገኙ የሚሳኤል ማከማቻዎችን፣ ፈንጂዎች የሚጥሉ ጀልባዎች ኢላማ በማድረግ አዲስ ዙር ጥቃት ከ2 ወር በኋላ ነው የፈጸመው። የአሜሪካ ማዕከላዊ እዝ ባወጣው መግለጫ ጥቃቱ ራስን መከላከል ሲል ያስታወቀ ሲሆን አላማውም በኢራን ኃይሎች ስጋት የተጋረጠባቸው የአሜሪካ ወታደሮች መከላከል ነው ሲልም እያስታወቀ ነው። የኢራን ጠቅላይ መሪ ባህረ ሰላጤው ከዚህ በኋላ የአሜሪካ ጦር ሰፈር መጠለያ አይሆንም ሲሉም ከዚህ ጥቃት በኋላ አስታውቀዋል። የኢራን ጠቅላይ መሪ ሙጅታባ ኻሜኒ ለኢድ አል አድሃ በዓል ባስተላለፉት መልእክት እስራኤልን አደገኛ በማለት ከዚህ በኋላ የፋርስ ባህረ ሰላጤ አካባቢ የአሜሪካ ጦር ሰፈሮች መቀመጫ አይሆንም ሲሉም አስጠንቅቀዋል። ጠቅላይ መሪው በጽሁፍ ባስተላለፉትና በመንግስት ቴሌቪዥን በተነበበው መልእክታቸው ላይ እስራኤል በቀጠናው አደገኛና ገዳይ ህመም በማለት መወገድ ይገባታል ሲሉም ነው ተናግረዋል ሲል የኢራኑ የዜና ወኪል ታሲም ያስታወቀው። ሙጅታብ የአባታቸውን መገደል ተከትሎ የጠቅላይ መሪነት ስልጣን ከተረከቡ በኋላ እስካሁን ድረስ ለህዝብ በይፋ ያልታዩ ሲሆን መልእክታቸው ግን በጽሁፍ አስተላልፏል ሲሉም መገናኛ ብዙሃን እያነበቡ ነው። በአሁኑ መልእክታቸው በኢራን ላይ ጦርነት ከተከፈተ በኋላ ነገሮች እየተቀያየሩ መሆናቸውን በማንሳት የአሜሪካ ጦር ሰፈሮች በባህረ ሰላጤው ሀገራት ውስጥ ቦታ እንደማይኖራቸው ገልጸዋል። ጠቅላይ መሪው ጊዜ ወደ ኋላ መመለስ እንደማይችል እርግጥ እንደሆነ ሁሉም በቀጠናው ያሉ አገራትና መሬት ከዚህ በኋላ የአሜሪካ ጦር ሰፈሮች መጠለያ አይሆኑም ሲሉም የአሜሪካ ሚና በአካባቢው እንደሚያሽመደምዱም አስታውቀዋል። ጨምረውም በቀጠናው ለክፉ ተግባር መጠለያ የሆኑ ጦር ሰፈሮች አይኖሩም፣ እንዲሁም ተጨማሪ ወታደራዊ ሰፈሮች አይመሰረቱም በማለት አሜሪካ ከቀን ወደ ቀን ከዚህ በፊት ከነበረችበት ደረጃ እየወረደች መሆኑንም ጠቁመዋል። ጠቅላይ መሪው ባለፉት ወራት በተካሄደ ጦርነት አሜሪካና እስራኤል ከባድ ጉዳት እንደደረሰባቸው በመጥቀስ በኢራን ከባድ ምት እስራኤል አቅመ ቢስ እንደሆነችና አሜሪካም ከባድ ጥፊ እንደቀመሰች አይተናል ሲሉም ነው ያስታወቁት። ዳግም የተከፈተው ጦርነት ተከትሎ ኢራን ያጸፋ እርምጃ መውሰድ ተገቢና የማይቀር መሆኑንም ነው እያስታወቀች ያለችው። የኢራን እስላማዊ አብዮታዊ ዘብ በአሜሪካ ጦር ለሚፈጸም ማንኛውም የተኩስ አቁም ጥሰት ያጸፋ እርምጃ መውሰድ ተገቢና የማይቀር እንደሆነማ እያስታወቀ ነው። እስላማዊ አብዮታዊ ዘቡ አሜሪካ በደቡባዊ ኢራን የከፈተችው ጥቃት
ሳይጠቅስ በህዝብ ግንኙነት በኩል ባወጣው መግለጫ የአሜሪካ ጦር በቀጠናው ጣልቃ ገብነቱና ጠብ ጫሪነቱ ቀጥሎ በፐርሺያ ባህር ሰላጤ ወደ ኢራን የአየር ክልልና ወደ እስላማዊ አብዮታዊ ዘብ መከላከያ ሰፈር ገብቷል ሲልም አስታውቋል። በጥንቃቄ የደህንነት ቅኝት ካደረግን በኋላ የግዛት ሉዓላዊነታችን ለመከላከል ኤምኪው 9 ድሮን መተን ጥለናል ሲልም አስታውቋል። ኤምኪው 4 ድሮንና ኤፍ-35 ተዋጊ ጀት እንደተመታና እርምጃው በውሃ የተሸፈነውን አካባቢ ጥለው እንዲሸሹ አስገድዷቸዋል ሲልም አስታውቀዋል። እነዚህ ጥቃቶች መቼና የት እንደተፈጸመ ግን በግልጽ አልተብራራም። የአሜሪካ ጦር ባወጣው መግለጫ በደቡባዊ ኢራን የሚገኙ የሚሳኤል ማከማቻዎችና ፈንጂዎች የሚጥሉ ጀልባዎች ኢላማ በማድረግ አዲስ ዙር ጥቃት መክፈቱንም ነው እያስታወቀ ያለው። የአሜሪካ ማዕከላዊ እዝ ጥቃቱ ራስን መከላከል እንደሆነ ገልጾ አላማውም በኢራን ኃይሎች ስጋት የተጋረጠባቸው ወታደሮችን መከላከል እንደሆነም ነው እያብራራ ያለው። የኢራን መገናኛ ብዙኃን ትናንት ምሽት በባንደር አባስ የወደብ ከተማ አውሮፕላን ማረፊያ አቅራቢያ ፍንዳታ መሰማቱንም ጠቁመዋል። ኳታር ለኢራን 12 ቢሊዮን ዶላር ልትሰጥ እንደሆነ የወጣው መረጃ ሐሰት ነው ስትል አስተባብራለች። ኢራን ከአሜሪካ ጋር በሚደረገው ድርድር ከስምምነት እንድትደርስ ለማድረግ 12 ቢሊዮን ዶላር ለመስጠት ሀሳብ አቅርባለች መባሉን መሰረተ ቢስ በማለት ኳታር አጣጥለዋለች። የኳታር የውጭ ጉዳይ ሚኒስትር ማጂድ አልአንሳሪም በኤክስ የሶሻል ሚዲያ ገጻቸው ላይ ባሰፈሩ ጽሁፍ የሀገራቸው ዲፕሎማሲያዊ ሚና በግልጽ የሚታወቅ መሆኑን በመጥቀስ የወጡ ዘገባዎች ያላትን ታማኝነት ዓለም አቀፍ የሰላም ጥረቶችን አመቻችነት የሚጣረስ ሲሉም ገልጠውታል። ይህም የሚኒስትሩ አስተያየት የተሰጠው በርካታ ከፍተኛ የኢራን ባለስልጣናት ከአሜሪካ ጋር የሚደረገውን ድርድር ለመቋጨት በሚደረገው ጥረት ውስጥ ኳታር እየጎበኙ ባሉበት ጊዜ ነው። ኢራን ከአሜሪካ ጋር በሚደረገው ድርድር በኳታር ያለውን ጨምሮ በውጭ ሀገራት እንዳይንቀሳቀስ የታገደባት ሀብቷ እንዲለቀቅ እየጠየቀችም ነው። ዘገባዎች እንደሚያመለክቱት ሀገሪቱ በኳታር ውስጥ 12 ቢሊዮን ዶላር የሚያወጣ ሀብት እንዳላትም ታውቋል። በኒውክሌር መርሃ ግብሯ ምክንያት ከምዕራባውያን በተለይም ከአሜሪካ ጋር በገባችበት ሰጣ ገባ ተደጋጋሚ እቀባ የተጣለባት ኢራን ባለፈው የካቲት ወር በአሜሪካና በእስራኤል በተከፈተባት ጥቃት ጦርነት ውስጥ ገብታለች። ለወራት የዘለቀው ይህ ጦርነት በተኩስ አቁም ጋብ ብሎ ቢቀጥልም በአሜሪካና በኢራን መካከል አዲስ ጦርነት እየተቀሰቀሰ ነው። ኢራን ከስምምነት ለመድረስ በቅድመ ሁኔታዎች ካቀረበቻቸው ነጥቦች መካከል በውጭ ያለው ሀብቷ እንዲለቀቅላት የሚጠይቅም ነው። በኢራን ጦርነት ምክንያት በመላው ዓለም የሚሳኤል ማከማቻ ስርዓት መዳከሙን ዘለንስኪ አስታወቁ። የዩክሬን ፕሬዝዳንት ቭላዲሚር ዘለንስኪ በኢራን ጦርነት ምክንያት በመላው ዓለም የባላስቲክ ሚሳኤል መቃወሚያ ስርዓት እጥረት ተፈጥሯል ሲሉም አስታውቀዋል። ለተፈጠረው እጥረት መፍትሄ መገኘት አለበት ሲሉም ፕሬዝዳንት ዘለንስኪ አሳስበዋል። ዘለንስኪ አክለውም የዩክሬን የአየር መከላከያ ለማጠናከር ከሁሉም አካላት ጋር እየሰሩ እንዳለ አስታውቀዋል። ቅድሚያ የምንሰጠው ጉዳይም ይህ ነው ሲሉም ነው የተናገሩት። በዩክሬን መዲና ኪየቭ ስልታዊ ጥቃቶች እንደምትሰነዝር ያስታወቀችው ሩሲያ በበኩሏ የውጭ ሀገራት ዜጎች ከተማዋን ለቀው እንዲወጡ ማሳሰቢያ አውጥታለች። የዩክሬን ፕሬዝዳንት ዘለንስኪ ከአሜሪካ ለአጋራቸው ተጨማሪ ድጋፍ የምታደርግበት መንገድ በተመለከተ ውይይቶች ይቀጥላሉ ተብሏል። አውሮፓ በቂ የሚሳኤል መቃወሚያ ስርዓት እንዲኖራት በሚል የዩክሬን መሳሪያዎች የምታመርትበትን ፍጥነት መጨመሯንም ተገልጿል። ማርኮ ሩቢዮ ከኢራን ጋር ስምምነት ላይ የመድረስ እድል አሁንም አለ ሲሉም እያስታወቁ ነው። ዋሽንግተን ቴህራን ላይ አዲስ ጥቃት ብትከፍትም ስምምነት ላይ መድረስ የሚቻልበት እድል አሁንም እንዳለ የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ እየተናገሩ ነው። አሜሪካ ያደረሰችው ጥቃት የኢራን የሚሳኤል ስርዓትና የጀልባዎች ላይ ጉዳት ቢያደርስም ሩቢዮ ዛሬ ባደረጉ ንግግር ግን የስምምነት ላይ መድረስ እንችላለን ሲሉም እያስታወቁ ነው። በኳታር በሚደረገው ውይይት ለውጥ የሚመጣ ከሆነ እናያለን ያሉት የውጭ ጉዳይ ሚኒስትሩ ፕሬዝዳንቱ ግሩም ስምምነት ላይ ይደረሳል አሊያም ስምምነት አይኖርም ሲሉም ገልጸዋል ሲሉ ነው የተናገሩት። በኳታር በሚደረገው ውይይት ላይ የቀረበው የሰላም እቅድ ውስጥ ያለው የቃላት አጠቃቀምና ምርጫ መታየት ስላለበት ንግግሩ ቀናት ሊወስድ እንደሚችልም ጠቁመዋል። የሆርሙዝ ወሽመጥ መከፈት እንዳለበት አስረግጠው የተናገሩት ማርኮ ሩቢዮ እየሆነ ያለው ነገር ህገወጥ ነው፣ ዓለም ላይ አለመረጋጋት ፈጥሯል፣ ተቀባይነትም የለውም ሲሉም ለጋዜጠኞች ተናግረዋል። እስራኤል በሂዝቦላ ላይ የምትፈጽመው ጥቃት እንደምታጠናክር ኔታንያሁ ተናገሩ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሂዝቦላ ላይ የሚፈጸመው ጥቃት ተጠናክሮ እንደሚቀጥል መናገራቸውን ተከትሎ የሀገሪቱ ጦር በመላው ሊባኖስ አዲስ ዙር ጥቃት ማድረስ መጀመሩን አስታውቀዋል። የእስራኤል መከላከያ ሚኒስቴር በምስራቃዊ ሊባኖስ በሚገኘው ቤካ ሸለቆና በሌሎች የሀገሪቱ ክፍሎች
ጥቃት በመክፈት ሂዝቦላ እየተመታ መሆኑን ገልጿል። ሂዝቦላ በበኩሉ የእስራኤል ወታደሮች ታንኮች፣ የጦር ሰፈሮች፣ ህንጻዎችና ሌሎች ስፍራዎች ኢላማ ያደረገ 22 የድሮንና የሮኬት ጥቃቶች በመፈጸም አጸፋውን መመለሱን እያስታወቀ ነው። ሊባኖስና እስራኤል በዚህ ወር መጀመሪያ የደረሱበት ተኩስ አቁም በ45 ቀናት ለማራዘም ስምምነት ቢፈጸምም ውጊያው ግን ቀጥሏል። ኔታንያሁ ሰኞ ምሽት በቪዲዮ ባስተላለፉት መልእክት እስራኤል ከሂዝቦላ ጋር ጦርነት ላይ እንደሆነች ተናግረዋል። ሰራዊቱ አድቃቂ ያሉትን ጥቃት እንዲፈጽምም ማዘዛቸው ነው ያስታወቁት። ጠቅላይ ሚኒስትሩ እስራኤል በከፈተችው ወታደራዊ ዘመቻ ከ600 በላይ አሸባሪዎች መገደላቸውን ተናግረዋል። አሁንም ከኛ የሚጠበቀው ጥቃት ማጠናከርና ጥንካሬው ይበልጥ መጨመር ነው ሲሉም ነው ኔታንያሁ የተናገሩት። ቤዛላል ስሞትሪችና ኢታማር ቤን ገቨር የተባሉ ሁለት ቀኝ አክራሪ የእስራኤል ሚኒስትሮች ሊባኖስ የሚካሄደው ጨምሮ የጦር ወታደራዊ ዘመቻን እንዲስፋፋ ጠይቀዋል። ሰኞ ዕለትም ድሮኖችና ሮኬቶች በመጠቀም በደቡባዊ ሊባኖስ እንዲሁም በሰሜን እስራኤል የሚገኙ ስፍራዎች ማጥቃት የገለጸው ሂዝቦላ እርምጃዎቹ የወሰደው በእስራኤል የተኩስ አቁም ጥሰት ምክንያት እንደሆነም ተናግሯል። ይፋዊ የዲፕሎማሲያዊ ግንኙነት የሌላቸው ሊባኖስና እስራኤል በሚቀጥለው ሳምንት ዋሽንግተን ውስጥ ተጨማሪ ድርድር ለማድረግ ቀጠሮም ይዘው እንደነበር ታውቋል። የሊባኖስ ፕሬዚዳንት ጆሴፍ አውን የእስራኤል ጦር ከደቡባዊ ሊባኖስ ሙሉ በሙሉ እንዲወጣም ጠይቀዋል። ትራምፕ አረብ ሀገራትና ሙስሊም ሀገራት ከእስራኤል ጋር ስምምነት እንዲደርሱም ግፊት እያደረጉ ነው ተባለ። አሜሪካ ከኢራን ጋር ከስምምነት ለመድረስ መቃረቧን እየገለጹ ያሉት ፕሬዚዳንት ዶናልድ ትራምፕ ከዚህ በፊት ዋነኞቹ ሙስሊም ሀገራት ከእስራኤል ጋር የአብርሃም ስምምነት እንዲፈርሙም ጥሪ እያቀረቡ ነው። ድርድሩ በጥሩ ሁኔታ እየተካሄደ ነው ያሉት ፕሬዚዳንቱም ከኢራን ጋር የሚካሄደው ጦርነት የሚያስቆመው ስምምነት ከመፈረሙ በፊት ብዙሃኑ ህዝባቸው ሙስሊም የሆኑ ሀገራት ከእስራኤል ጋር ያላቸውን ግንኙነት የሚያሻሽለው ስምምነት መፈረም አለባቸው ሲሉ አስታውቀዋል። ፕሬዚዳንት ትራምፕ ከኢራን ጋር የሚደረገው ስምምነት ከ6 ዓመት በፊት ዩናይትድ አረብ ኤሚሬትስና ባህሬን በማስከተልም ሞሮኮና ሱዳን ከእስራኤል ጋር ከተፈራረሙት የአብርሃም ስምምነት ጋር አስተሳስረውም እያቀረቡት ነው። ከበርካታ ሙስሊምና አረብ ሀገራት መሪዎች ጋር መነጋገራቸውን በማህበራዊ ሚዲያ ላይ የጠቀሱት ዶናልድ ትራምፕ ውስብስብ ስራ አሜሪካ መስራቷን በመግለጽ በተከታታይ እነዚህ ሀገራት በሙሉ ቢያንስ የአብርሃም ስምምነት መፈረም ይጠበቅባቸዋል ብለዋል። ከእነዚህም መካከል ሳውዲ አረቢያ፣ ኳታር፣ ፓኪስታን፣ ቱርክ፣ ግብጽ፣ ዮርዳኖስ በመጥቀስ ስምምነቱን እንዲፈርሙ እንደሚፈልጉም ትራምፕ አስታውቀዋል። ነገር ግን ግብጽና ዮርዳኖስ ከእስራኤል ጋር ግንኙነት ያላቸው ሆነው ሳለ ለምን እንደጠቀሷቸው ግልጽ አይደለም ተብሏል። እስራኤል ከቱርክ ጋር ለረጅም ጊዜ የቆየ የሻከረ ግንኙነት ያላት ሲሆን የጋዛው ጦርነት ተከትሎም የበለጠ ወደ ቃላት ጦርነት ውስጥ እነዚህ ሁለቱ ሀገራት ገብተዋል። የተጠቀሱት ሀገራት የአብርሃም ስምምነት የሚፈረመው ከሆነ እስራኤል ከአብዛኞቹ አረብና ሙስሊም ሀገራት ጋር ያላት ግንኙነት በከፍተኛ ሁኔታ የሚያሽልም ይሆናል። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ